ዳኛው በጣም ቀለኛ እኮ ናቸው። ችሎት ላይ አስቀምጠው ያላግጡባል። በነፃ በዋስ እንዲለቀቅ አቶ ደስታ አስመላሽ የ15,000 ብር የመንግስት ደሞዝተኛ ዋስ ያስፈልጋል አይሉም? እማማ ልጣይሽ ጎንበስ ብለው ክቡር ዳኛ ከርሶ ውጭ ይህን ገንዘብ የሚያገኛለ? በአዲስ አበባ መንደር ነዋሪ ሆኖ ሲታደር ያላደገ የለም። ሻጭም ዋጋው አድጓል። አይሰሙንም እንጂ እኮ እንሰማቸዋለን። በቀደም ዕለት አንዱ ምን እንዳጠፋ አላቅም፣ ባለመኪና ባጠገቤ ሲያልፍ ነው አርጎ አስቆመው። ጠጋ አልኩ። አይሰሙንም በለላ የወረዳው ፍርድ ቤት ግቢ ውስጥ የሚገኘው የፍትህ ምልክት የሆነችው ሐውልት በንፋስና በእድሜ ብዛት ምክንያት ልትወርቅ ስታጋድል በአጣና ደግፈን ነው ያቆምናት። ስለዚህ ይህንን ማሳደሻ የሚሆን መዋጮና ድጋፍ ከእናንተ ያስፈልጋል። የዛሬው ጉዳይ እዚህ ጋር ነው የተነሳ። እማማ ልጣይሽ ቀሚሳቸውን እያስተካከሉ ነጠላቸውን እያጣፉ ተነሱ። ምን ሐውልቱ ብቻ ብለው ጀመሩ። ምን ሐውልቱ ብቻ? ፍርዱና ብይኑ ራሱ በጉቦ አይደል የተደግፎ ያለ? ሐውልቱን ትታችሁ ስርዓቱንና ብይኑን ብታስተካክሉና ብታድሱልን አይደለም ገንዘባችንን እድሜያችንን ሁሉ ለመስጠት ዝግጁ ነን አሉ። አቤት የነፍስ ምግብ እኮ ነው ያወሩት። የዛሬው ጉዳይ እዚህ ጋር ነው የተነሳው። ሻምበል ሴረኛ እያዋከበ እያወሳሰበ እዛ ወረዳ ፍርድ ቤት እማማ ልጣይሽን ከሱ አስፈረዳቸው። በአደባባይ ያወሩትን ሐሳብ በህቡና በሚስጥራዊ ቡድን ብሎ ከሰሳቸው። የሻምበል መክሰስ አይደለም የሚገርመኝ፣ ስብሰባው ላይ የነበረው ነዋሪ ምስክር ሆኖ ቆሞ ሳይሆን። ታዲያ ይህኔ ነው መደንገጥ ያልኩት እኮ ለዚህ እኮ ግራ ገብቶታል ሰው። እንዴት እማማ ልጣይሽ ላይ ይጨክናል ብዬ ነው ግራ የገባኝ። ይህኔ አዝማሪው ባንጃው ግጥሙን አለው። ተከሳሽ ባዳ ህዝብ ከሳሽ ባለ ጊዜ አቃቢው ጓደኛ ጠበቃው አበልጅ መርማሪው ጎረቤት ስጋ ዘመዳኛ ሁሉም በጉቦ ነው ፈራጅ የለም ለኛ አለ። የእማማ ልጣይሽ ጎረቤት ባሏ ሰክሮ መጥቶ ሽቅብ ወደ ላይ ይለዋል፣ ያቃስታል። ሽቅብ ወደ ላይ ሚስት ተናደ ይበለው ሲጠጣ መጥቶ ይበለዋለች። እማማ ልጣይሽ ምን ቢሉ ጥሩ ይኸው ጎበዚት ሽሮ ፈትፍተሽ ስጭው፣ ነገ በአስቤዛሽ ነው የምታሳክሚው። ሰማረን ቀላሉን በሽታ ነው በእልህና በፉክክር ለዘላለም የማይሽርና የማይድን ነቀርሳ ያደረገ ቀላል። ሁለተኛ ምሳሌ ልድገም። ባል ጓደኞቹ መሀል ሲጫወት በነገራችን ላይ ከሚስቴ ጋር የተገናኘ ነው መጠጥ ቤት ነው ይላል። የሆነ ቀን ሲደባደቡ እማማ ልጣይሽ ሊያገላግሉ ሄደዋል። ምንድን ነው ጎበዝ ምንድን ነው ሲባል እማማ ልጣይሽ ጠጥታ መታ እኮ ነው ከመጠጥ ቤት በዚህ ምሽት ሲላቸው እማማ ልጣይሽ መጀመሪያ እስከ የት አገኛት? መነሻን የረሳ ጊዜ ነው ልዩነት ወደ ቡጢ መሰናዘር የሚያድገው። ስለዚህ ቀላል ነገር ልንገር፣ ከመነሻ መድረሻ እንዲያምር ከፈለክ ከዛስ ብለህ ጠይቅ። ባላባቱ ከአሽከሩ ጋር በመሆን ጉዞ ጀምረዋል።
በመሃል ያላቸውን ምግብ በሙሉ ጅብ ይበላባቸውና ራብ ሲጠናባቸው አሽከሮቹ አደን ይወጣሉ። ባላባቱ እዛ ይቀራል። ዞር ዞር ሲል ወጥመድ ውስጥ ያለች አይጥ ያገኝና ጠብሶ ሊበላ ሲል አንድ ምስኪን ገበሬ አፍጥጦ ያዋል። ይበሳጭና ወደ ድንኳኑ ገብቶ ሊበላ ሲል አሽከሮቹ ከአደን ይመለሳሉ። ያደኑትን በጋራ በልተው ጉዞ ሲጀምሩ ምስኪኑ ገበሬ ጀመረ ድምፁን ከፍ አድርጎ ሕይወት ከባድ ሆኖ ድህነት ደቆሰኝ፣ ደቁሶም አልተወ ረሃብ ጨቆነኝ። አንዲት ጠገራ ብር በድንገት አግኝቼ ወጥመድ ብገዛባት ከዛሬ ረሃቤ ለነገ ሰስቼ ውላም አላደረች ወጥመድ አይጥ ያዘች አለ። አሽከሮቹ ግራ ገብቷቸው ሲያዩት ታዲያ ምን ያደርጋል ዱብዳ ገጠመኝ፣ የማልታገለው ጉልበታም ወሰደኝ። ስለዚህ ፍረዱኝ፣ ሌባው ባላባት ነው፣ መክሰሱ ጨነቀኝ አለላቸው። ይህም በተደጋጋሚ እያለ ወደ ሌላ ስፍራ ሲደርሱ አሽከሮቹ ይሄ ሰውዬ ባላባታችንን ሰድቧልና ክስ ላይ ይቅረብልን፣ ችሎት ላይ ይቅረብልናል። ባላባቱም የሰረቃትን አይጥ ቆብ ውስጥ እንዳደረገ ገበሬውም ፊት ለፊት ቆመው ተፋጠጧል። በድንገት ችሎቱን የማይሆን ሽታ አወደው። በዚህ ጊዜ ፍተሻ ይደረግ ሲባል አይጧ ባላባት ቆብ ውስጥ ተገኘች። ገበሬው በፈገግታ ግጥሙን አሏ። ቆብ ጭኖ ነበረ፣ ተከብሮ ነበረ፣ ከምስኪን ቀምቶ ክብሩ ሁሉ ቀረ አሏ። ሶስት ንስሐ የሚቀበሉ ጓደኛሞች እየተጨዋወቱ ነው። እስከ መቼ ነው እኛ ብቻ ንስሐ የምንሰማው? እኛ ራሳችን ንስሐ መግባት አለብን ይባባላሉ። ጥሩ ሀሳብ። አንደኛው ጀመረ። እኔ የንስሐ ልጆቼ ከሚሰጡኝ ብር ላይ በድብቅ ወስጃለሁ አለ። ሁለተኛው ቀጠለ። እኔ ያው በጾም ከአልጋ ወድቄያለሁ አለ። ሶስተኛው ስቅስቅ ብሎ አለቅስም። ምን ነው ሲሉት እኔ ደግሞ የሰማሁትን መደበቅ አልችልም። ገርሞኝ አስገርሞኛል። በምን እንደተገረምኩ ሲጠፋብኝ እንዳይገርመኝ ፈራለሁ አለ። ለምን እንዳልታውቃል? የሰፈሩ ለፍቶ አዳሪ ሰው አምሽቶ ከስራ ሲገባ አንድ የሰፈሩ ጉልቤ ያገኘውና አስፈራርቶ ሲቀበለው በጩቤ ወጋው። ለፍቶ አዳሪ ደንግጦፍ ጠዋት ሽማግሌ ትልልቅ ሰዎች ሽማግሌ መርጦ ተወጊው ጩቤውን አስይዟቸው ወደ ወጊው ወደ ዘራፊው ጋር ላከ። ወንድሜ ማታ ጩቤውን ይዤ በሄድኩት ሸምቅቆኝ ነው፣ ይቅር በለኝ፣ ሌላ ነገር አስቤ አይደለም ማለት ደምተ ተዘርፈ ወድቀ በፍርሃት ይቅርታ እንድትል ያደርጓል። ሰማሾች ግራ ወንድሜ ጥብስ ግን እኛን አትመስልም። ቀስ በቀስ እየተመናመነች መጀመሪያ አጥንት ቀረ፣ ከዛ ቅቤ፣ ከዛስ እንጀራው ሳሳ፣ እንትኑ ሽንኩርቱን ቃሪያው በቁጥር በለጠው። አሁን ጨውም የጥብሱም ዋጋ እኩል በኩል የደም ግፊት መንስኤ ሆኖ ታገኘው። አሁን ባለበት የቀረው የቱ እንደሆነ ታውቃለህ? ከጥብስ ውስጥ ባለአበባው ትሪ፣ እሱም ልማታዊነቱን ለማስቀጠል ነው። እሱ እመነኝ፣ በዚህ ከቀጠለ የሸማቾች ክበብ ጥብስ በፍሬ ታዛታለህ።
ጥብስ በፍሬ አስበዋል። ለበዓል ማለት ነው። ግዴለ ሆዴ እንኳን ባይሞላ እንደው ጥርሴ በእኩልነት አንዳንድ ይድረሳቸው ብለህ እስቲ ጎበዝ እስቲ ባለ 32 ፍሬ ጥብስ ይዘልኝና ደግሞ የምትቀሽቡት የምታጎሉት ነገር አለ። ቆጥሬ ነው የምረከባችሁ ምናምን ትላለህ። ተከኮር ስለማንቆጣጠር እኮ ነው ጎበዝ። አዎ መቆጣጠር ብንጀምር እኮ ይኸውልህ ቆጥረን ያገኘነው የጎደለውን ስናስበው ምን እንደምትጠቆይ ይሄ የመጣው ነው የቀረው ነው ዋናው ትላለህ። ይሄ 32 በጥርስ ልክ ያዘዝከው ጥብስ ሲመጣ እርቦ እንደ ምስር ትቆጥራለህ። ያው እዚህ ሀገር መጉደል ልማድ አይደል? ጎበዝ ቆይ አሁን 27 ያመጣችሁት 32 ብዬ ለምንድን ነው? 5ቱ ፍሬ ጥብስ ከ27ቱ ጋር እንዲጋጩ ነው ስጠይቅ ከጎን ያለው ሽሮ ፍትፍቱን አዞ እየበላልህ ነው። በማንኪያ ሽሮ ፍትፍት እየበላ ወንድሜ ይኸውልህ 27ቱም አያጠግብም፣ 5ቱም ቢጨመር አይጣፍጥም። ይልቅ ምን ታርዶ ነው የቀረበልኝ ብለህ ጠይቅ ሲልህ ይመጣልሃል የሸማቾቹ ሱቅ ኃላፊ። ድሮም እናንተ ከጥብሱ አይደለም ችግራችሁ ከወጥ ቤቱ ነው። መፈንቅለ ማድቤት ነው ወይስ ደግሞ ድስት ግልበጣ ነው ሲልህ ኧረ ከባድ አጀንዳ ብለህ ያልበላኸውን ጥብስ ከፍለህ ደንግጠህ እጅን ባፊ ይዘህ ስትወጣ ከኋላ አሽከሯ አሽሙሯን ትልክላለች። ወንድሜ ምች እንዳይመታ ተግቦት ሙጠውጣት። ቅቤ የሌለው ጥብስ ሳይበሉት ምች ይመታል እንዴ ካልከኝ መልሱ ቀላል ነው። የበሉትን ጠይቅ። ሌላኛው የሰፈሩ ድምቀት ደግሞ መምህር ቅኔ ናቸው። ሕፃናቱን የሚያስተምሩት ለተማሪዎቹ የቤት ስራ ሰጡ። ጥያቄው ምንድነው? ሁለት ውሸታሞች ቢጋቡ በምን ሊለያዩ ይችላሉ? መልሱ ከእውነት በቀር የሚለያቸው ነገር የለም። አምረኛ ሰፈር አይደለም ዛሬ። ዳኛው በጣም ቀለኛ እኮ ናቸው። ችሎት ላይ አስቀምጠው ያላግጡባል። በነፃ በዋስ እንዲለቀቅ አቶ ደስታ አስመላሽ የ15,000 ብር የመንግስት ደሞዝተኛ ዋስ ያስፈልጋል አይሉም? እማማ ልጣይሽ ጎንበስ ብለው ክቡር ዳኛ ከእርሶ ውጭ ይህን ገንዘብ የሚያገኛለ? በቀጠሮ ብዛት ከመመላለሴ የተነሳ ክሴን ሁሉ ረስቸው ነበር። ተከሳሽ የሚበላው ስም ቀርቶ ራሱ ዳኛው እያዩኝ የተከበሩ ደንበኛ ማለት ጀምረው ነበር። ሰፈር እንደዚህ ነው የሆነ። ፈገግ ብለን ተቃቅፈን የተነሳ ነው ፎቶግራፍ ታጥቦ ሲመጣ አንገት ለአንገት ተናንቀናል። ሰው እንዴት ፎቶ ተቀየረ ሳይሆን እገሌን እንዴት አነቀው፣ እገሊትን እንዴት ናቀቻት በሚል ግብ ፈጥረዋል። አረ ጎበዝ ፎቶ የኛ አይደለም ብትል እንኳን የሚያዳምጥ የለም። በፎቶ የተጀመረው መተናነቅ ወደ ቪዲዮ መተላለቅ ያድግልሃል። ከማን ጋር አብረህ እንደቆምክና አብረህ እንደኖርክ መጀመሪያውኑ ማወቅ ካልቻልክ ከባድ ነው። ለዚህ ነው እኔ ጠጅ ቤት ሄጄ ነገርኳቸው። አንድነትና አንድ አይነትነት ይለያያል። መንፈስ ይሄንን ስልት አይታ ነው የሆነ ቦታ ያስገባኛል ብላ ጥቃቷን ወደ እኔ ላይ የሰነዘረችው። ዝም ብለህ ነው የምትለፋው ደስታ አስመላሽ።
ሰፈሩን አይደለም በፍራሽና በስጋም ብታድሰው አይስተካከል ፍራሽ በማደስ እንቅልፉንም ህልሙንም አትለውጥም ዝም ብለህ ነው በከንቱ የምትለፋው እንደኛ ተመሳስለህ አትኖርም እንደው ልፋቢል ምናምን አለ መንፈስ አልገባውም ወንድሜ የኔ ፍራሽ ማደስ ዘርፍ ስራ ብቻ አይደለም ብሶቴን የምወጣበት ሚዲያ ነው ወንድሜ ዘንድሮ ሰው ሁሉ በስራ ዘርፉ ብሶቱን ባይወጣ ኖሮ ከባድ ነው የሚሆነው ወንድሜ ሹፌር በሙሉ ወዶ መስሏል ክላክስ የሚያበዛው ጮቱን እኮ በዚህ እንኳን ይውጣልኝ ብሎ እኮ ግንበኛና ናጺ ሁሉ በመዶሻና በሚስማር ድንጋይ በመፍለጥ ብሶቱን እፎይ ባይል ኖሮ እኔም ጥጥ እየገረፍኩ እፎይ ባልል ኖሮ እንዲህ በቀላሉ የምንኗኗር መስሏል መንፈስ ገመገመኝ የማማልጣሽ ሌባው ልጅ መንፈስ ገመገመኝ ከየትም የቃረመውን ግጥም አምጥቶ በኔ ስም ተቀኘ አቶ ደስታ አስመላሽ ጠጋኝና አዳሹ ሲንከራተት ኖረ በትልቅ ትንሹ አለ እንደው ልፋ ሲሉ በከንቱ ተቸገር እንደው ድከም ሲል በማይረባ ነገር እድሜም በላው ገና ሳይጋገር አለኝ ኬት እንደሚያመጣው ግጥሙ ስንት ዘመን ሙሉ ቀዳዳ ስትዘፋ ስንት ዘመን ሙሉ ፍራሽ ስትገፋ ህልም ቅዠት ሆኖ ከእንቅልፍ ጋር ጠፋ አለኝ አሁን አወቅኩት የግጥሙ መምጫ መንፈስ አይደል የድሩ ዳኛ ሻምበል ግጥም ይሰጥ እኔ እንደውም አንድ ጊዜ መምህር ቅኔ ጋር ጠጅ ቤት እየጠጣን ሄድኩኝ እኔም ብሎት መምህር ቅኔ ብዙ ጊዜ በስብሰባም በሬዲዮም በቴሌቪዥንም ፀሐዩ መንግስታችን ነው መንግስታችን ፀሐይ ነው የሚባለው ታዲያ መንግስት ምን ሆኖ ነው አርማውን ኮከብ ያደረገው አለ አገቃሉላ ያው ወይ እሱም አላመነበትም ወይ ስሙ ከብዶት ይሆናል ከዛ የወታደሯን ጨዋታ መጡ አንድ ወታደር ሚስቱ እርጉዝ እያለች ነው በግዳጅ ጦር ሜዳ የሄደው ከዛ ሲመለስ የልጁ ሐዘን ላይ ይደርሳል ከዛ ሰው ከተሸኘ በኋላ ሚስቱ መጠየቅ ይጀምራል እኔ ምልሽ ወንድ ነበረ ሴት አይ ወንድ ነበር አለችው ትንሽ ቆይና እንደው ምን ሆነ የሞተው ኧረ ምኑንም አላውቀውም ሐኪም ቤት ሳመላልሰው ነበር እንደው በድንገት ነው ትንሽ ቆይና ስሙን ግን ማን አልሽው አላል ስሙንማ አሸብር ቅጣው አትለውም ታዩ በቃ የሞቱን ምክንያት አውቄዋለሁ እንዴት ሲባል ስሙ ከብዶት ነው የሞተው ይሄ ወታደር አንድ ጥይት ሳይተኩስ ሸሽቶ የመጣ እንኳን ቅጣው ሊሆን ቅጣት የሚቀብጠው ወታደር ባለፈው አንድ ባላገር አዲስ ጋቢ ገዝቶ ትከሻው ላይ ጣል አድርጎ ሲሄድ መንፈስሻ ከኋላ እየተከታተለችው ልክ አጠገቡ ደርሶ ጋቢው ሙጭልፍ አድርጎት መንፈስ የራሱ ትከሻ ላይ አደረገ ሰውየው ጋቢን ሲል መንፈስ ምን ያስጨዋል እንደኔ ጠበቃ አድርጋ አትይዝም እኔ ግራ የገባኝ ሐዘናችን ይቅር እንዴት የጋራ ደስታችንን እንኳን ጠበቃ አድርገን መያዝ ያቅተናል ሰራተኛ ነው አሉ ቢሮ እና አዲስ ልጅ ቆንጆ ልጅ ገባችና ቢሮ ውስጥ ከጀላት ለመጀመሪያ ደጅ መጥናት ምላግዝሽ ስራ ማስለመድ አለብኝ ማን ጀመረና ቀስ በቀስ በጊዜ ሄደት ወደድኩሽ አበድኩልሽ ከነፍኩልሽ ማለት ጀመረ ልጅቷ ከዚህ በፊት ባላት የፍቅር ህይወት የተጎዳች ነበረችና እባክህ ይሄ ነገር አሁን ላይ አያስፈልገኝም አለችው እናቴ እሱ ደግሞ መጣላ እንዴ ከዚህ በፊት እኮ ያለሽ ህይወት ተጎርተሽ ሊሆን ይችላል ግን እኔ እንደሌላዎቹ ወንዶች አይደለሁም ሁሉም ወንዶችን በአንድ አይና እኔ የተለየው ነኝ ከሌሎቹ ማን አለ
ልጅቷን ብትለው ጥሩ ነው። ወንድሜ ቆይ አንተ ከሌሎች ወንዶች የምትለየው ትወልዳለህ ወይስ ታረግዛለህ አለች። የዚህ አይነቱ ደግሞ ሌላ አለላ አንድ እኔ ለዚህ ሀገርና ለዚህ ሰፈር ምርጥ ዳኛ ነኝ አለ። በምን ሲባል እኔ ተከሳሽ ከሳሽ ተበዳይ በዳይ ምስኪን ምን የተገፋ አላቅልህም ሁሉንም እያነሳው እያፈረጥኩ ነው ምገርፈው አለ። የሰው ልጅ ስጋውና ነፍሱ ውጊያ የሚዋጉበት የሚፋለጡበት የሚፋተጉበት የጦር አውድማ ነው እንዲል ሐዲስ ዓለማየሁ። ይሄው አንድ ብላቴና ስጋውና ነፍሱ በሀገሩ ጉዳይ ሲጣሉበት አየው። የዳግማሮስን ስም ከትከሻው ጥሎ በሐዘኑ ብዛት የአይኑ መቃድ ቆስሎ ባንደበቱ ስንኝ በአገር ህመም ስሎ ባክሽ ኢትዮጵያ ነይ ቶሎ ሲል እየዘመረ ተስጦ ሐሳቡን ህልሙን የገበረ በሀገሬ ምድር ቴዎድሮስ የሚባል ገጣሚ ነበረ። በፈቀረው ፍቅር ውስጡን ተዘርንቆ በሀገሩ ያለ አንድ ሀገሩን ናፍቆ ባባው ጸሎትና ባዋቂ ምርቃት ትመጣለሽ ብሎ ከጎዳና መሃል ቆሞ እየጠበቃት ብቻውን ያለቅሳል ብቻውን ያነባል ለብዙ ተሰቅሎ ብቻውን ይባባል። እኔ ግን ብላቴናው ሲያዝል አንድ ፍቅሩ ትጋት ልክ እንደ ዲዮጋን ፋኖስ ይዤ ወጣው የጠፋች እናቱን በጠራራ ፀሐይ ዙሬ ልፈልጋት እዚያ ምትጸንቶባት ትገኛለች አሉ መብረቅ ባየለበት ከቶን ነበልባሉ። ሄድኩኝ ተነስቼ የያዝኩትን ፋኖስ በንጋት አብርቼ ደግሞ ማገኘኋት ከሳት መሃል ገብታ ተወጥራየዋት። ወትሮስ እንዲህ ነበር ቅሉ እንዲህ ነበር ውሉ ያ ምስኪን ገጣሚ ሀገሩ ሳት ገብታ በሳት ነዳ ቢያያት ሀገር ጠፋሽ ብሎ ሀገር ሄደሽ ብሎ በሚጮኸው ስንኝ ሀገሩን ሊፈልግ በለቅሶ የወጣው ስለ ሀገሩ መጥፋት ስለ ሀገሩ መሄድ ወዙ የነጠፈ ፊቱ የገረጣው አልገባውም እንጂ እንዲህ ነበር ቅኔው ሰም ወርቁ ሲሞገት የወርቅ መገኛው አንድም ከሳት መሃል አሊያም ከሰው አንገት። ፀሐይ ሲበረታ ብን ብሎ እንደሚሄድ እንደሚጨሰው ጉም እሱ የጠፋው ሀገር እኔ የጠፋኝ ትርጉም። ሀገር ማለት ምን ነው? ሀገር ማለት ማን ነው? ሀገር ማለት ለኔ ጥልቅ ነው ረቂቅ ነው ግዙፍ ነው ትርጉሙ ሰፊ ነው ብዙ ነው ህብር ነው ቀለሙ ሲሉ እንደዋሻችሁ እኔ አልዋሻችሁም ቋም የለው ጥልቅ ነው ብያል ነግራችሁም። ሀገር ማለት ለኔ ነፃ ፍቃድ ነው። ነፃ ፍቃድ ማለት ምሽት ተነዛንዞ ጧት እንደሚረሳ እንደ ሰካራም ባል ሀገር ማለት ለኔ ሲፈልግ ይሰፋል ሲፈልግ ይጠባል። ሲሰፋ ሆድ ነው ሲሰፋ እንግዲህ ሆድ ነው በውጭ እየሳጠ በውስጡ እንደመጋል ሌቱ ሲረዝምበት ቀስ ብሎ ይነጋል። ሌሊቱ ሲረዝምበት ቀስ ብሎ ይነጋል ብሎ እንደሚጽናና እንደሚታገሰው ሀገር በዚህ ትርጉም ከሆድ ነው የሚብሰው። ሲሰፋማ አበባየውሽ ነው የልጅ ጨዋታ ነው ጭፈራ ነው ሀገር እንኳንስ ቤትና የለውም ማጠር የለውም ሀገር። ይሄ ጉስቋናም ሌሊት እስከሚሽቀነጠር ከደጃፍ ላይ ሆኖ ኮከብነ መቆጠር እንዲህ ያለ ንጋት የሚጠብቅ ምስኪን ሆድ ነው ሀገር። የሰፋለትማ በሺህ ሀዘን ብዛት በከበበው ለቅሶ የጫልቱን እንስራ የአበበን በሶ ለቅጽበት አስታውሶ ሀዘን የሚረሳ ልቡ እንደሚሰምር ጡረታ ላይ ያለ የአማርኛ መምህር ለምን ምናፉ ቢጠብም ልክ እንደ ብርሌው እንደ አማርኛ መምህር አያልቅም ምሳሌው። የጠበበለት ግን ከምንጭቱም ያንሳል ከኩሬም ይነጥፋል ጫላ ከጨበጠው ከጩቤው ይከፋል። አጥበበ ስታየው ሀገር የጀርባ ነው አጥበበ ስታያት ሀገር የጀርባ ናት። ስትሄድ ስትከተልህ ብታስተውለውም ታካው ይሆናል እንጂ ዞራ አታየው። ዋ እኔ ተናግሬ ያለው እንዴው ሌላ ነገር እንዳታስቡ እንጂ አጥበበን ስናያት ይችናት ትርጉማ። ሀገር ማለት ለኔ ሰፈር ላይ እንዳለች ጠፍጣፋ ድንጋይ ናት። ፀሐይና ዝናብ ሲፈራረቅባት ጊዜ አግኝቶ ሙቶ ማንም ስራ ያጣ የመንደር ጎረምሳ የሚቀመጥባት። እንዴት መሰለ የሚሆነው አዝማሪው ማሲንቆውን ይዝና ለሰፊው ህዝብ ይዘፍናል።
ያጠፋውን ምከር፣ ያሻህን ተናገር። ነፃ ነው የነፃነት ሀገር ብለሽ ነበረ እስኪ እንመካከር ይላል አዝማሪው። ታዳሚው ይቀበላል ገላዬ ይላል። ብለሽ ነበረ እስኪ እንነጋገር። ከዛስ በኋላ ቁርጡን ንገሪኝ፣ አጓግተሽ አናግረሽ ጉድ እንዳትሰርኝ ይላል። ሰፊው ህዝብ እንደዚህ በስራ ዘርፉ ነው ብሶቱን እየተወጣ ያለው ወንድሜ። የተቀበረ ሁሉ ሞቷል እንዴ? አይመስለኝም። አንዱ ሰዓሊ እኮ ነው በውድ ዋጋ የታዘዘውን ስዕል ለማድረስ ቀን ከሌሊት ከሸራው ጋር ተፋጧል። ስዕሉን ሸራው ላይ የሳለ ቀለም ሲነካው ቱታው ላይ ነው የሚጠርገው። ቱታው ላይ ጨረስኳልና ገዢውን ሰው እየጠራቸው መጡ። ሰውየው ጥሩ ነው አዩና፣ ስዕሉ ይቅርብኝ፣ ቱታውን ትሸጥልኛለህ? ውበት እንዲራት አየህ፣ ማረፊያዋ አትነግርም፣ ጣልቷት ብለህ ታነሳሃለች። ስለዚህ ተርጉም። አይሰሙንም እንጂ እኮ እንሰማቸዋለን። በቀደም ዕለት አንዱ ምን እንዳጠፋ አላቅም፣ ባለመኪና ባጠገቤ ሲያልፍ ነው አርጎ አስቆመው። ጠጋ አልኩ። አይሰሙንም በለላ ራስ ጥሪ ጌታዬ፣ እስኪ 300 ብር ማለቴ መንጃ መቼም እውነት መናገሩ አልሆነልንም። ግን እንዴት ሰው በትክክል እንኳን መዋሸት ያቅተዋል? አላነገሩ ውሸት መናገር ነው ከባድ። ያው እውነትን የመደበቅ ሙከራ አይደለ? ይከብዳላ። ሰውዬ ትሙት አንድ ጥርሱ እኮ ነች የወለቀችው። እሷን እያሳየ ለሀገሬ ስዋጋ ነው እንደዚህ ሆንኩ። በመድፍ ነው አንድ ጥርሴን ያጣ። ከንፈሬን እግዚአብሔር አትርፎልኝ። ጋሽ ቆፍጣን ነው ምን ቢሉ ጥሩ ነው። እኔ የምልህ ተፈራ፣ መድፉን አፉ ውስጥ ሆነ ነው እንደተቆጠ ተፈራውን ፊክስ ሌላ ሰው መስየው እኮ እንኳን አደረሰ የኔ ጌታ። አዲስ ዓመት መስለሃል። ለሀገሬ ስዋጋ ነው እንደዚህ ሆንኩት። አንድ ብር ይኖራል አለኝ። ሌላ ሰው መስየው። እኔስ ድምፅን ቀየር አደረኩና ለሀገሬ ስትዋጋ ነው። አዎ እንደውም አንደኛው መድፍ ስቶኝ ነው። እኔስ ብላልኩት። እኔ ደግሞ ከሀገሬ ጋር እየተዋጋው ስለሆነ ስጨርስ አንድ ብር እንሰጣለሁ። ተቤ ደግሞ እኮ እንደ ፉከራ ብጤ የሚቃጠው አለ። እች ሀገር በኔ ጥርስ ነው እንዲህ የምስቀው ይላል። ለዚህ ነው ሳቋ ማምረው። በአንድ ጥርስ ለዛውም በተፈራ ጥርስ እየሳቀች ራሱ ፈልጦ ልጥነኝ ይላል የባብ ቀን። በላ ሀገር አጣቅስ ማኑ ታስሮ አንድ ይሆን? የቱስ ልጥ ነው የቱስ ገመድ ከፍቅር በልጦ ያዋገን? ማን ነው ይጠፋሉ ወይ? ማን ነው በተስፋ ማላይ? ወዴት ነው እኛ ጨለማ? የት አለ ብርሃናችን? ዛሬ ነን እኛ አበሾች፣ አሁን ነው ዘላለማችን። ነገስታት ቢቀያየሩ ስርዓት ቢቀፈደደን፣ መንግስት አልባነት ቢነግስ ነፃ አውጪ ገዶ ቢፈቅደን፣ አቅደን ለዓላማ ብንኖር ሳናቅድ ኑሮን ብንገፋ፣ ቢጨልምብን ዘመኑ ብንጸንስ ቀቢጸ ተስፋ፣ ቢኮሰምን ግዛታችን እስከ ዓለም ጥግ ብንሰፋ፣ ቢጨልምብን ዘመኑ የማናብብ የማንጠፋ፣
ይበትን የሚበትን ሟርተኛ ላንተ ያድርገው። እንደውም ዘመን ባንተ ነው ፊቱን ያጨፈገገው። ትቀራላችሁ ባሉብን አልቀረንም ተቀምጠን፣ ትደርሳላችሁ ባሉብን ከመድረስ አልተዋለድን። ለስንት ዘመን አምጠን ከትውልድ ትውልድ ወኔያችን ከተስፋ ማድጋ ቢፈስም አሁንም ባኖሩብንን አንፈርስም አንታደስም። ወዲያ በላጓጉል ተስፋ ከሀበሾች ፀሐይ በታች አዲስ ነገር ሞቶ አልደሩ። ህልማችን አርዶ መብላት ነው ማለዳ አንቂውን ዶሮ። ነጭ ለብሰን ነጭ ጎርሰን ብንነሰንስ ጭራ፣ በጎጣችን ነግሰን በባህላችን ብንኮራ፣ በሰው ሀገር ብንሰደድ ወርቅ ከብር ብንሰበስብ፣ መንጎላ ሰብቀን መጽሐፍ ገልጠን ረቂቅ እውቀት ብንቀስምም ወይን ቅንቅ እኛ አበሾች አንፈርስም አንታደስም። ያው የአዲስ አበባ ወግ መቼም ማለቂያ የለውም አይደለ? አንዱ እኮ ነው ከሰፈሩ ትንሽ ልፍ ብሎ አንድ ሁለት ቢራ ለማለት የማያውቀው ቤት ውስጥ ተሰይሟልና አንድ ሁለት ቢራ ላፍ ካደረገ በኋላ ከጎኑ ያለውን ሰውዬ ሲመለከተው አጓጉል ነው የሚከፍለው። ደንገጥ ይልና አስተናጋጁን በጥቅሻ ጠርቶ ሁለት ቢራ ስንት ነው? 110 ብር። ሁለት ቢራ ነው ያለው፣ 110 ነው። ሁለት ባዶ ጠርሙሶች ታመጣልኛለህ? እንደምንም ብለህ አምጣኝ፣ የሆነች አስማት ነገር ላሳየህ ነው። ይዞለት ሲመጣ ና ተከተለኝ ብሎ ይዞት ወጣና ጎኑ ካለ ሱቅ በ22 ብር ሁለት ቢራ ገዝቶ ይኸው ቢራችሁ መጠበቅ ነው ጉልበታችን ጨለማው እስኪ ነገር ነግቷል ይለን ዶሮ ቢጮህ መድፍ በደጃችን ቢያጓራ ዘመን ያገነነው ኢምንት ቢገዝፍ እንደ ተራራ ደማሜት ነው ትዕግስታችን ያለት ብልት የሚመትር የተካበን የሚንድ የተናደን የሚከምር መጨቆን እጅ ቢለን ከብሶት ብንጸነስም ዙፋን ላይ እኛም ብሶት ነን አንፈርስም አንታደስም። ያበረርነው ባርነት ባይሰፍረን በሚዛኑ በያምባው ደም ግብር ስንከፍል በየዘመኑ እኛው ለኛው በጎጥ ፈርዖን ሆነን ብንገዝፍም እኛን ከኛው ለማላቀቅ ያጥንት ቀኔ ስንቋጠር የደም ቀኔ ስንዘርፍ ያበረርነው ባርነት በማጀታችን እያላቆጥን ራሳችን ልንጋገረው ኖረናል ግፍ ስናቀጥን። ነፍስ ከያው ዛፍ ላይ እንደ ቅጠል ሲሸመጠጥ ሟች ለገዳይ ሲቆጠቆጥ ገዳይ ለሟች ሴራ ሲቆርጥ አንጎል የሰው ደም አቃብዞት ጦር መምዘዝ ሲሆን ትንሣኤ መታፈን ሰላም ነው ሲባል በራስ ሀገር በራስ ምድር መግባት የፍርሃት ሱባኤ ከዝምታ ዕለታችን እንባፍልቀን ብናለቅስም ወይን ቅንቅ እኛ አበሾች አንፈርስም አንታደስም። ጋሽ ቆፍጣን ነው ይሄ መንገድ ያፈረሰውን አጥራቸውን እየገነቡ መቼም እሳቸውም ያበዙታል። ያ ኢንጂነሩ ልጃቸው ትቶት ሄደውን የሴፍቲ ኮፍያ አድርገው ወዲያ ወዲህ ይላሉ። ከጋሽ ለማጡት የጋይ ጎሻሸሙ የለ በነገር ኧረ ይህን ነገር አውልቀው ጋሽ ለማ አነጣጠሩ። ለምን? ጋሽ ቆፍጣናው ተዘጋጁ። ቆፍጣናው ሙትሎ ምን ከሩቅ ሳይ ፖፖ ያደረክ መስሎ ነበር። ጋሽ ቆፍጣናው መለሱ፣ ድሮስ ለሽንታም ከዚህ ሌላ ምን ይታያል? የዘንድሮ ነገር አንቺም በቃል መስፈር ሆሄ ልቡስ ማሰር ላይቻለኝ ነገር ለመሞከር ለመሞንጨር ለመሞነጫጨር ጠፋኝ ቀለም ጠፋኝ ብዕር መስመር ማስመር ማገናኘት ቃል ማዋቀር ጠፋኝ ደርዙ ፊደል መጻፍ መሰረዙ ጠፋኝ ጠርዙ ማን መሆንሽ ከነፍሴ ጋር ውህደትሽ ጠፋኝ ክሩ አንቺነትሽ ከኔነቴ የተሰሰሩ ቃል ቃል ፊትሽ አቅም ያጣል ላንቺ ሲሆን ያልቃል
በመጀመሪያማ ከቃል በፊት አንቺ እንድል ይቃጣኛል ከፈጣሪሽ ሁሉ ጫማ ለካካኛል ቅኔ ዘራፊው ቅኔሽ ዘረፈኝ ባለቃሉ ቃል አነሰኝ ሰራ ካሌ ማንነትሽን እየነገረኝ ቃል ከለከለኝ እንደ ሙሴ እንኳን መኮላተፍን አፌ ነፈገኝ በጣቴ ብዕር ማቀፍ ተሳነኝ ስሜ ሲጠራኮ ስሜት ብቻ የሚያውቀው ቃል ያልደረሰበት እንደ ፍቅር አይነት እንደ ኩራት አይነት እንደ ቁጭት አይነት እንደ ብሶት አይነት ነገር ይሰማኛል አንዳች ጰራቅሊጦስ በሰራ ካላቴ ይሰራጭብኛል ውስጤን ይንጠኛል ደም እያመረረ ጡንቻ ስራስሬን እያኮማተረ እየገታተረ ጀግና ያደርገኛል ዘራፍ በሊለኛል የተጣጋኝ መንፈስ ጰራቅሊጦስ ግብሩ ቅዱስ ህብረት የለው ከርኩስ የጸበል ልረጫው የትገዳም ልቀባው የማንቅባ ቅዱስ ነበረ ብሎኝ እንዳበቃ ሆኜ ገሃነሜ መምጫሽን አየሁት ከአምላክ ኋላ ቆሜ ስለምወድሽም አብልጬ ከራሴ ሲኦል በከተተሽ አልኩኝ እንደራሴ ግና ጊዜ ደጉ ስንዝር ሳያዛባ ገሎ ያመጣሽለት ባይቀሬ ሞት ደባ የመዝገቡ ገላጭ ከማይቀረው ጥሪ ብሎ ሲያነብልሽ የምድር ስራሽን አንቺ አመንዛሪ ቀልቤ ደነገጠ ለምነቱ በኋላ ራሱን ወቀሰ ዋሸሽኝ ያለ ለካስ በአመት ግማሽ በከተራ አለታ ወንዳይተሽ ነበረ ጎንሽ ባለው ፋንታ የሱም አላነሰሽ ሳትፈይ ይሉኝታ ስትዳሪ ነበር በቀብሬ ለታ አዝናለሁኝ እኔ የግራ ጎኔን ጌጥ ስላላየው ባይኔ አዝናለሁኝ እኔ ሆኖም ግን አምላኬ የሁሉ ፈጣሪ ካንዱ ያላረፈ እንዳልሆን በራሪ ከሲኦል ነው በለኝ እሷንም መድረሻ ናፍቆ ስለማይችል የልቤ ትከሻ ልዕልተ ዘማዊት ለወንዳሜ ኬላ አስርቱን ሰባሪ ትዛዜን ሰባሪ የክፋት አለላ እያለ ፈራጁ ግብርሽን ሲጠራ እሰይ ገባሽ አልኩኝ ከሲኦል ጎተራ እሰይ ገባሽ አልኩኝ ካለውበት ጣራ ገና ምን ያረጋል ሁሉን ብሎ በስተመጨረሻ አንደበቱን ስሎ የሞትሽ ቀን ደርሶ ሰከንዳት ሲቀሩ ንስሐ ገባች አለኝ ያለቀ ነገሩ አንቺ ገነት ገባሽ ሳለሽ አስወርዋሪ እኔ ራሴን ገዳይ በኔ ላይ ወርዋሪ የጥልቁ ነዋሪ አየ እምነት ከንቱ አየ ማፍቀር ክፉ እንኳንስ በምድር ላይ አለመትረፉ ፍቅሬ ግን አትርሽኝ የገደልሽኝ ውዴ ስለማይቀየር ሁሉም ነገር ባንዴ ያንቺም የወንድ አመል ዳግም አገርሽቶ አመንዛሪነትሽ በውስጥሽ ላይ ፈልቶ የማይሆነው ሆኖ ሲኦል ትመጫለሽ አይቀርም የማታ የፍቅር ጥያቄ አቅርበሽ ለጌታ የብድር የድጋፍ ቢሆን የተውሶ የማያተናንስ ከታየ ተለብሶ የምልስ ምቀምሰው ምን ባይኖር ለጉርሴ በሰዎች መሃል ፊት ለማያስነሳኝ ክብር ምስጋና ለልብሴ እስካረኩኝ ድረስ ሀብል በአንገቴ የጉያ ሚስጥር ነው መራብ መጠማቴ ከጄም ማይጥፋ እንጂ ማይሰራ እንኳን ሰዓት ማን ይቆጥርብኛል የጓዳዬን ማዕት በሚያዩት ነውና መተለቅ ማነሴ ጎሎ እንዳጎለኝ መሶብና ኪሴ ከልሎኝ ለቆመው ክብር ምስጋና ለልብሴ የት ነሽ ወርሃ ታኅሳስ ገብርኤልን ላነግስ ማልጄ የተነሳው ከደጁ ለመድረስ በሥርዓተ ቅዳሴ በዜማ ማህሌት ነፍሴ ስትታደስ በፍቅሩ ምህረት
ክብር ተሰጥቶ ሲነሳ ዝማሬ አፌ ሲንቀሳቀስ ከሁሉም አብሬ በዚያች ቅጽበት በዚያች መካከል ዓይኔ ያማትራል ወዲያ ወዲህ ይላል ድምፅሽን ለመስማት ጆሮዬ ይቆማል። የት ነሽ ጽጌረዳ የማሬ ሰፈፌ የት ነሽ የኔ አበባ የሌሊቷ ወፌ ያልወትሮ ዛሬ የለሽም ንግቱ ላይ የት ተደብቀሻል ለዓይኔ የማትታይ የመቅደሱን ቅጥር ስዞረው ለማየኝ ይሄ ልጅ አሞታል አይቀርም ሳይለኝ የት ነሽ ዘንጋታዬ የት ነሽ ባይናማ መልክሽ የራቀብኝ እንዳድዋ እማማ ፍቅሬ ርበሽኛል አዎ ጠምተሽኛል ግድ የለም ብቀበል ዓይንሽ ያጠግበኛል። የት ነሽ ቀለሜ የት ነሽ ህመሜ ከቶ ማጨርስሽ አስቤ አልሜ ንግሱ ተዘግቶኝ አንቺን አነገስኩሽ ጸሎቴን አቁሜ በሀሳብ ሄድኩልሽ። የት ነሽ ጨረቃዬ የት ነሽ የኔ ፀሐይ የትዝታ ቅኝት የልብ ላይ ሙዳይ ሀብቴና ጥሪቴ የህይወቴ ነዋይ እዚህ ጋር ነኝ በይ መልክሽን እንደ አገር በወል ተማግረን እንደ ህዝብ ዘመን ተሻግረን እንደ ሰው በሞራል ከብረን እንደ አማኝ ዘመን ተሻግረን ችግርን እጦት ምንድብትን በተስፋ ስለት መትረን እንደ ውሃ በባህር ረክተን በንፋስ ባውሎ ተገፍተን ማዕበል ጸንቶ ቢከፋ ከሞገድ ሞገድ ተላግተን ያለ ቀኖናው የመጣን በቀኖናችን ረተን ከላይ ካረገጥኮ ያለውን ወደ ታች ስበን አስርገን እንዳለት ስንቱን አንክተን እንደ እሳት ለብልበን ፈጅተን እንደ ንስር አብረን አርገን እንደ ዶፍ ባንድ ላይ ወርደን ባልተቆጠረው ዕድሜያችን ዘላለምን ከኋላ ስበን በእምነት ደመናን ጠቅሰን ተስፋን በትንቢት ዳብሰን በሞራል በግብረ መልካም ያመሙ ባህሪ ሲታከም በአንድነት ባብሮነት መላ የፍቅር ካስማው ሳይላላ 1000 ዓመት ቆጥረን ሞልተናል ባብሮነት ተደላድለናል። ለአንደኛው ህመም ሌላኛው ፈውሶ ሆኖለት መዳኛው እንደ ወይንና እንደ ባላ አንዱ ለድጋፍ አንዱ ለጥላ እንደ ሀገር ተብለን እንደ ህዝብ ዜጋ ስንባል ብዛት አንድነታችን ተመልካች አጀብ ያስብላል። በወግ በስነ ምግባር በሃይማኖት ታስሮ ተጋምዷል።